ሰላም ሰላም የጆስፓሻል ቲዩብ ቤተሰቦች እንደምን አላችሁ እንደምን ከረማችሁ እንኳን ወደ ጆስፓሻል ቲዩብ በሰላም መጣችሁ። ዛሬ የፍሬሽማን ጂኦግራፊ ምዕራፍ 8 ክፍል 4 ካራክተሪስቲክስ ኦፍ ኢትዮጵያን አግሪካልቸር የሚለውን የምናይ ይሆናል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮ ከተመቻችሁ ላይክ ኮሜንት እና ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ እንድታደርጉ በትህትና ጠይቃለሁ። ወደ ዛሬው አፕዴት ርዕስ የምናልፍ ይሆናል። ቻፕተር 8 Part 4 Characteristics of Ethiopian Agriculture ወደ አማርኛ ስንመልሰው አጠር ባለ መልኩ የኢትዮጵያ ግብርና አበይት ባህሪያት ምን ናቸው የሚለውን የምናይ ይሆናል። እንጀምር። Types of Ethiopian Agriculture. There are different types of agriculture in Ethiopia. The first one is subsistence orientation or subsistence agriculture. በኢትዮጵያ የተለያየ የእርሻ ወይም የግብርና ስራዎች አሉ። ከነዚህ መካከል አንደኛው ሰብሲስታንስ ኦሪየንትድ የሚባል ነው። ሰብሲስታንስ ኦሪየንቴሽን ማለት ከእጅ ወዳፍ የሆነ ግብርና እንደማለት ነው። In Ethiopia, the peasants produce mainly for their own household consumption and only a limited proportion is meant for market. በአብዛኛው የኢትዮጵያ ገበሬ የሚያመርተው ምርት ለቤተሰቡ ፍጆታ ብቻ የሚውል ሲሆን የተወሰነው በጣም ትንሹ ፕሮፖርሽን ወይም ትንሹ ድርሻ ደግሞ ለገበያ የሚቀርብ ነው። ስለዚህ ከእጅ ወዳፍ የሆነ የእርሻ ስራ ወይም የግብርና ስራ ሰብሲስታንስ ኦሪየንትድ ወይም ሰብሲስታንስ አግሪካልቸር ተብሎ ይጠራል ማለት ነው። It is found that peasants retain up to 80% of their produce for home consumption and for seeds. ቀደም እንደነገርኳችሁ አብዛኛው ገበሬ የሚያመርተውን ለቤት ኮንሰምፕሽን ወይም ለቤተሰብ ፍጆታ የሚያውል ሲሆን ከሚያመርተው መካከል 80% የሚሆነው ለቤተሰብ ፍጆታ ወይም ለቤት ፍጆታና ለዘር ይሆናል ማለት ነው። ቀሪው 20% የሚሆነው ነው እንግዲህ ተርፎ ወደ ገበያ የሚወጣው። ያ ማለት ደግሞ ይህን 20% የሚሆነውን ምርት ወደ ገበያ ካወጣ በኋላ ገበሬው ማምረት የማይችለውን ግብአቶች ወይም ለቤት የሚያገለግሉ እንደ ዘይት፣ ጨው አይነት ነገሮችን የሚገዛው 20% የሚሆነው ምርት ወደ ገበያ በማውጣት ነው ማለት ነው። Ethiopia's peasants usually cultivated different types of crop. The type of crop is estimated from 10 to 15 and rear different types of livestock to meet their various needs. በኢትዮጵያ በገጠሩ አካባቢ የሚኖረው ከእጅ ወዳፍ የሆነ ግብርና የሚያካሂዱ አርሶ አደሮች ወይም ገበሬዎች በብዛት የተለያዩ አዝዕርቶችን ወይም የተለያዩ ጥራጥሬዎችን የሚያመርቱ ሲሆን በአብዛኛው በኢትዮጵያ ከ10 እስከ 15 የሚሆኑ ሰብሎችን ያመርታሉ። ከዛ በተጨማሪ ደግሞ የተለያዩ እንስሳቶችን ያላምዳሉ ወይም ያረባሉ ማለት ነው። እነዚህ የተለያዩ ጥራጥሬዎችን የሚያመርቱትና የተለያዩ የእንስሳት ተዋጽኦን የሚያራቡት እንግዲህ ለቤት ውስጥ ፍጆታና በተወሰነ ደረጃም ቢሆን ለገበያ የሚሆን ለማትረፍ ነው። The second type of the characteristics of Ethiopian agriculture is fragmentation of farm plots and small size of holding. This indicates that the land holding size of the Ethiopian peasant is very small and it is fragmented from different areas within different topographic structure in Ethiopia. ሁለተኛው የኢትዮጵያ የግብርና ስራ ባህሪ የሚባለው አብዛኛው አርሶ አደር ያለው ይዞታ በጣም አናሳ ነው። ላንድ ሆልዲንግ ሳይዝ ማለት የአርሶ አደሩ ያለው የመሬት ይዞታ አናሳ ነው። ከዛ በተጨማሪ ደግሞ ማሳዎቹ የተበጣጠሱ ናቸው። አንዱ ማሳ ጓሮ ላይ ሊሆን ይችላል፣ ሌላኛው ማሳ ደግሞ በጣም ከቤቱ የራቀ ሊሆን ይችላል። በአንድ አካባቢ የተሰባሰበ ማሳ ኢትዮጵያ ውስጥ የለም። አርሶ አደሮች በተለያየ ቦታ ትንንሽ የሆነ የተበጣጠሰ ማሳ አላቸው ማለት ነው። ይሄ ሁለተኛው የኢትዮጵያ ግብርና ባህሪ ነው። Because of the ever increasing population that gave rise to continuous generational division of land through generation, terrain irregularities and prolonged degradation, holdings are highly fragmented in Ethiopia. እንግዲህ የኢትዮጵያ ማሳ ወይም የእርሻ መሬት የተበጣጠሰ እንዲሆን ምክንያት ከሆኑት መካከል አንደኛው ከጊዜ ወደ ጊዜ የኢትዮጵያ ሕዝብ ቁጥር እየጨመረ በመምጣቱ
ያለው መሬት ለአለን ቶታል ፖፕሌሽን ከጊዜ ወደ ጊዜ እየተከፋፈለ መሄድ በውርስ ሊሆን ይችላል። መንግስት በመደበኛ መንገድ የእርሻ ክፍፍል ወይም የመሬት ሪዲስትሪቢዩሽን በማድረግ ሊሆን ይችላል። ስለዚህ የህዝብ ቁጥር ሲጨምር የመሬት ይዞታ ወይም አርሶ አደሩ የሚይዘው የመሬት ይዞታ መጠን አናሳ ሊሆን ይችላል። ሁለተኛው terrain irregularities. When we come to in our country Ethiopia, the topographic structure of our country Ethiopia is highly diverse or irregular. There is ups and downs, valley and mountain. Due to this reason, the land is not continuous and it can be fragmented due to the topographic structure of an area. ሁለተኛው ምንድነው? የኢትዮጵያ ገጸ ምድር ወይም መልክዓ ምድራዊ አቀማመጥ በጣም ወጣ ገባ የበዛበት ስለሆነ የእርሻ መሬቶች እንዲበጣጠሱ ወይም አንዱ እርሻ መሬት እዚህ ሌላኛው ደግሞ በርቀት እንዲሆን የኢትዮጵያ መልክዓ ምድራዊ አቀማመጥም አንዱ ምክንያት ነው። the other is prolonged degradation ማለት የተራዘመ የመሬት መሸርሸር ይሄም የተበጣጠሰ የእርሻ መሬት እንዲኖር ምክንያት ይሆናል። ምክንያቱም ዲግሬድድ ከሆነ ያን ለፋርም ላንድ ላይ ተጠቀሙበት ይችላሉ። ይሄ እነዚህ ምክንያቶች ናቸው። The average number of plots per household ranges mainly from 3 to 8. አንድ ቤተሰብ በአማካኝ ያለው የፕሎት ወይም የእርሻ ብዛት ከ3 እስከ 8 ቦታ ወይም 3 ቦታ ላይ እርሻ ሊኖር ይችላል ወይም እስከ 8 የሚደርስ ቦታ ላይ የተበጣጠሰ የእርሻ ይዞታ ያለበት ሁኔታ ኢትዮጵያ ውስጥ የተመዘገበ ነው። The vast majority of the farming households possess less than 1 hectare land, with the average land holding drop to 0.28 hectare per household nowadays. በአሁኑ ጊዜ አብዛኛው አርሶ አደር ያለው የመሬት ይዞታ በጣም አናሳ ነው። ስሞል ሳይዝ ኦፍ ሆልዲንግ ያለው አብዛኛው የአርሶ አደር የእርሻ ይዞታው ከ1 ሄክታር በታች ነው። አማካኝ በኢትዮጵያ ያለው አርሶ አደር 0.28 ሄክታር በሃውስሆልድ አለው ማለት ነው። የሚያመለክተው በኢትዮጵያ ያሉ አርሶ አደሮች ያላቸው የመሬት ይዞታ አናሳ እና የተበጣጠሰ እንደሆነ የሚያሳይ ነው። Third basic characteristics of Ethiopian agriculture is low use of inputs. As far as input is concerned, it is related to the technologies like the combiner, harvester, the pesticide, herbicide, and the improved seeds as well. የኢትዮጵያ እርሻ low use of input ማለት ለእርሻ ግብዓት የሚሆኑ ዘመናዊ ግብዓቶችን የመጠቀም አናሳ አቅም ያለው ነው ወይም ዘመናዊ ግብዓቶችን የሚጠቀም አይደለም። እነዚህ ግብዓት ስንል ጸረ አረም፣ ጸረ ተባይ፣ ምርጥ ዘር፣ ማዳበሪያ ሊሆን ይችላል። ከዛ በተጨማሪ ደግሞ ከፍ ሲል ቴክኖሎጂዎችን እንደ ትራክተር፣ ኮምባይነር የመጠቀም እድላችን በጣም አናሳ ነው ማለት ነው። Ethiopian agriculture is characterized by low use of natural and chemical fertilizers. Less than 60% of the farmers used commercial chemical fertilizer, while only 10% uses organic fertilizer in 2016. በ2016 ዓመተ ምህረት በተጠና ጥናት መሰረት 60% የሚሆነው ስሞል ሆልደር ፋርመርስ ወይም ይዞታቸው አናሳ የሆኑ ገበሬዎች ኬሚካል ፈርቲላይዘር ነው የሚጠቀሙት። ይሄ ኬሚካል ፈርቲላይዘር ማለት ዩሪያ እና ዳፕ በድሮ አሁን ጊዜ ደግሞ የአፈርን ኬሚካል እና ፊዚካል ፕሮፐርቲ መሰረት በማድረግ ኤንፒኤስ፣ ዚንክ፣ ቦሮን የሚባሉ ወደ 12-13 የሚደርሱ የማዳበሪያ አይነቶች አሉ። እነዚህን የሚጠቀሙ አርሶ አደሮች 60% ናቸው። ቀሪዎቹ 10% ደግሞ ኦርጋኒክ ፈርቲላይዘር የሚባለውን ይጠቀማሉ። ኦርጋኒክ ፈርቲላይዘር ማለት እንደ ከኬሚካል ፈርቲላይዘር ነፃ የሆነ እንደ ኮምፖስት፣ ቨርሚ ኮምፖስት፣ ባዮሰለሪ የሚባሉ የማዳበሪያ አይነቶች አሉ። እነሱን የሚጠቀሙ ማለት ነው። በአጠቃላይ 70% የሚሆነው አርሶ አደር ማዳበሪያ ይጠቀማል። ሌላው 30% የሚሆነው ግን እስካሁን ኢትዮጵያ ውስጥ የምርትና ምርታማነትን ሊያሻሽል የሚችሉ ግብአቶችን የመጠቀም አቅም የለውም እንደማለት ነው።
Thus, only small proportion of the cropland is fertilized. ይህ የሚያሳየው በጣም ትንሽ የሆነው ለምርት የሚሆነው የእርሻ መሬት ፈርቲላይዘር የሚጠቀመው አናሳ የሆነ አርሶ አደር ነው ማለት ነው። The fourth characteristics of Ethiopian agriculture is susceptibility to disaster. Susceptibility to disaster ማለት ለተፈጥሮ አደጋ ተጋላጭ የሆነ ወይም የተፈጥሮ አደጋን መቋቋም የማይችል የእርሻ ክፍለ ኢኮኖሚ ነው ያለን። Agriculture is Ethiopia is highly vulnerable to the natural disasters such as drought, which affects the lives of millions of human and animals. ያው የኢትዮጵያ እርሻ ለተፈጥሮ አደጋው እንደ ድርቅ ለመሳሰሉት በጣም ተጋላጭ የሆነ ነው። በዚህም ምክንያት ደግሞ በሚሊዮን የሚቆጠሩ ሰዎችና እንስሳቶች ለድርቅና ለረሃብ የሚጋለጡበት ሁኔታ አለ። ስለዚህ የኢትዮጵያ እርሻ susceptibility to disaster ወይም ዲዛስተር ማለት አደጋ ነው። ይህ አደጋ ደግሞ ተፈጥሯዊ ሊሆን ይችላል። ለሰው ሰራሽ አደጋ የተጋለጠ የእርሻ ክፍለ ኢኮኖሚ ነው ያለን ማለት ነው። The indices and intensity of disaster has been increasing from time to time. Limited soil conservation measures, forced the destruction and expansion of agriculture into the marginal areas, increasing the frequency of drought. እንግዲህ ይሄ susceptibility to disaster የሚለውን ስናይ የተፈጥሮም ይሁን ሰው ሰራሽ አደጋዎች እንዲበራከቱ ምክንያት የሆኑ የተለያዩ ነገሮች አሉ። ከነዚህ መካከል የተጠናከረ ወይም ጠንካራ የሆነ የአፈርና ውሃ ጥበቃ ስራዎች ኢትዮጵያ ውስጥ አለመካሄዳቸው፣ ቢካሄዱም ደግሞ ውጤታማ አለመሆናቸው አንደኛው ምክንያት ነው። ሌላኛው ከጊዜ ወደ ጊዜ የኢትዮጵያ የደን ሽፋን እንዲመናመን የሆነበት ምክንያት አለ። የደን ሽፋን እንዲመናመን የሆነበት ዋነኛ ምክንያት ደግሞ የህዝብ ቁጥር በሚጨምርበት ጊዜ ፎረስት ላንድ ወይም እነዚህ የደን ሀብት ያለባቸው አካባቢዎች ወደ እርሻ መሬትነት በዲፎሬስቴሽን አማካኝነት የመቀየራቸው ሁናቴ ያለበት ነገር አለ። እነዚህ ሲደማመሩ ተደጋጋሚ የሆነ ድርቅ በኢትዮጵያ እንዲከሰት ምክንያት የሚሆኑበት አጋጣሚ አለ ማለት ነው። The natural disaster have usually resulted in famine. ይሄ ተደጋጋሚ የሆነ ድርቅ ረሃብን የሚያስከትልበት ሁኔታ አለ። አምስተኛው የኢትዮጵያ እርሻ ባህሪ የሚባለው limited practice of irrigation and dependency of rain-fed agriculture. ምንም እንኳን ኢትዮጵያ our country Ethiopia is considered as the water tower of Africa because we have a large amount of water resource in Ethiopia. When we compare and contrast with the rest of the African states, we have ample amount of water, but our agricultural practice is highly dependent on rain-fed agriculture. ያው እንደሚታወቀው ኢትዮጵያ ከፍተኛ የሆነ የውሃማ አካል ያለባት በአፍሪካ ቀንድ አካባቢ ከሚገኙ የውሃ ማማ እየተባለች የምትጠራ ሀገር ብትሆንም እንዲሁም ለኢሪጌሽን ወይም ለመስኖ ስራ የሚውል ሰፊ መሬት ቢኖረንም የሀገራችን አርሶ አደር አሁንም ዝናብን ጠብቆ የሚያመርት አርሶ አደር ነው ያለነው። ስለዚህ ሊሚትድ ፕራክቲስ ኦፍ ኢሪጌሽን ማለት ውስን የሆነ የመስኖ ስራ እንዲሁም በከፍተኛ መጠን በዝናብ ጥገኛ የሆነ እርሻ መኖር አንደኛው የኢትዮጵያ የእርሻ ባህሪ ነው። So although Ethiopia has vast area of irrigable land and the proportion of cultivated land is so small due to the physical structure of our country, Ethiopia is steep slope and deep gorges, waterlogging, salinization and siltation. እንግዲህ ምንድነው ከፍተኛ ወይም ሰፊ የሆነ በመስኖ ሊለማ የሚችል መሬት ቢኖረንም በተለያዩ ምክንያቶች ይህን ልንጠቀምበት አልቻልንም። ለምሳሌ ፊዚካል ፕሮፐርቲ ከምንለው መካከል ስቲፕ ስሎፕ ማለት ግድለቱ ወይም ተዳፋትነቱ በጣም ገደላማ የሆነ ገጸ ምድር መኖር፣ ከዛ በተጨማሪ ደግሞ ዲፕ የሆኑ ወይም ጥልቀት ያላቸው ሸለቆዎች በኢትዮጵያ መኖር፣ ሌላኛው ደግሞ ረግረጋማ የሆኑ ዋተር ሎጊንግ ወይም ውሃ የመቆጠር አቅም ያላቸው
አካባቢዎች መኖራቸው። ሳሊናይዜሽን ማለት ደግሞ ወደ አፋር ወደ ቆላው አካባቢ ስንሄድ ከፍተኛ የሆነ የጨው መጠን መኖር። ሌላኛው ሲልቴሽን ነው። ሲልቴሽን ማለት ደግሞ ከደለል ጋር የተያዘ ሁኔታ መፈጠር። እነዚህ ፊዚካል ፕሮፐርቲ ናቸው። ሂውማን የምንላቸው ደግሞ የካፒታል፣ የቴክኖሎጂ፣ የስኪል እና የሰው ኃይል እጥረት እነዚህ ኢሪጌሽንን ወይም የመስኖ ስራን በብዛት እንዳንጠቀም ምክንያቶች ናቸው። Therefore, there is a great dependency of rainfall agriculture with rendering it highly vulnerable to climate change. ስለዚህ እነዚህን ነገሮች አፎርድ ማድረግ ስለማንችል ወይም እነዚህን ነገሮች ለእርሻችን እንደ ግብዓት መጠቀም ስለማንችል አብዛኛው የሀገራችን አርሶ አደር በሬንፌድ አግሪካልቸር ወይም በዝናብ ላይ የተንጠለጠለ እርሻ እንዲኖረን ምክንያት ሆኗል። Over 98% of Ethiopian farmers rely on rainfed agriculture. እንግዲህ ኢትዮጵያ economy is highly dependent on agricultural sector, and agriculture is the main stay for human beings, and it is the backbone of the national economy of Ethiopia. So over 98% of Ethiopian farmers are dependent on rainfed agriculture. እንደሚታወቀው እርሻ ለኢትዮጵያ ህዝብ የጀርባ አጥንት ነው፣ ለኢኮኖሚው መሰረት ነው። 98% የሚሆነው የኢትዮጵያ አርሶ አደር ዝናብን ጠብቆ የሚያመርት እንጂ በመስኖ ወይም በዘመናዊ ቴክኖሎጂ የሚያመርት አርሶ አደር የለንም ማለት ነው። The possibilities of expanding agricultural land under rainfed practice are limited or not very high. So the additional land that can be brought under rainfed is found in the areas stretching from Gambela to Humara for some 100 kilometer widths occupying the western lowlands of the country. እዚህ ጋር እንግዲህ the possibility of expanding agricultural land under rainfed practice is limited or not very high የሚለው ምንድን ነው? በአሁኑ ጊዜ አብዛኛው አርሶ አደር ዝናብ በሚጠልበት አካባቢ ሁሉም የእርሻ ስራ ያካሂዳል። ስለዚህ በሬንፌድ ወይም በዝናብ ጥገኛ የሆነ እርሻን ማስፋፋት አንችልም። ነገር ግን ከጋምቤላ እስከ ሁመራ ወደ 100 ኪሎ ሜትር ርዝማኔ ያለው የምዕራብ ዝቅተኛ ቦታዎች ላይ የእርሻ ስራ ማካሄድ የምንችልበት አጋጣሚ ወይም እድሉ አለ። The area is drained by the major rivers of Baro, Abai and Takaze River, and it is potentially suitable for irrigation. እንግዲህ እነዚህ ከጋምቤላ ጀምሮ እስከ ሁመራ 100 ኪሎ ሜትር ዲስታንስ ወይም ርዝመት ባለው አካባቢ ተጨማሪ ለእርሻ ምርት የሚያገለግል በጣም የተንጣለለ መሬት አለ። ከዚህ መሬት ጋር በተጨማሪ ደግሞ ወደ እነዚህ አካባቢዎች የሚፈሱ የባሮ የአባይና የተከዜ ወንዞች ስላሉ በዚህ አካባቢ የመስኖ ስራን ለማካሄድ ምቹ የሆነ ሁናቴ የሚፈጠርበት አግባብ አለ ማለት ነው። There is agricultural system in Ethiopia. እንግዲህ አሁን በፊት የተጠቀስናቸው አጠቃላይ በኢትዮጵያ ውስጥ ያለው የእርሻ ክፍለ ኢኮኖሚ ባህሪያት ምንድን ናቸው የሚለውን ነው። የእርሻው ሲስተም ወይም agricultural system in Ethiopia የሚለውን ደግሞ በአጭሩ ለማየት እንሞክራለን። Agriculture system is defined in terms of similar resource bases, enterprise patterns, household livelihood and constraints, and thus could have similar development in strategies and interventions. So, the agricultural system is practiced in a way of life carried by rural people who are confined to relatively similar agro-physical resource bases and share more related socio-cultural, economic and livelihood structure and patterns. ያው እንግዲህ agricultural system የሚለውን ዲፋይን ስናደርገው ሲምፕሊ ምንድን ነው? ተመሳሳይ የሆኑ የተፈጥሮ ሀብት ኢንተርፕራይዝ ፓተርን ማለት ደግሞ በእርሻው ክፍለ ኢኮኖሚ የሚሳተፉ አካላት ሃውስሆልድ ላይቭሊሁድ ኤንድ ኮንስትሬንት በእርሻው ክፍለ ኢኮኖሚ የሚተዳደሩ የማህበረሰብ ክፍሎችን
እነዚህን በሙሉ ኮንሲደር የሚያደርግ ሁናቴን የያዘ ነው። Ethiopia has constrained diverse climatic and soil type which create an ideal condition for the cultivation of different crops and rearing of animals. As you know, our country of Ethiopia is very rich in terms of agroecology, in terms of soil type, and in terms of different agroclimatic zones. Therefore, we have a great potential for the production of different types of crops and for rearing of different types of animals. Therefore, እዚህ ጋር ምንድን ነው የሚለው ኢትዮጵያ ዳይቨርስ የሆነ ወይም ብዙ ስብጥር ያለው የአየር ንብረት ሁኔታ ያላት ሀገር ናትኝ። ለምሳሌ ቆላ፣ ደጋ፣ ወይና ደጋ፣ ውርጭ እና በረሃ ወደ 5 የሚደርሱ ትራዲሽናል አግሮ ኢኮሎጂ ዞን እንዲሁም ወደ 18 የሚደርሱ ሳይንቲፊክ በሆነ መንገድ አግሮ ኢኮሎጂካል ዞን ኢትዮጵያ አላት። ከዛ በተጨማሪ ሪሰንትሊ በሰራነው ጥናት መሰረት ኢትዮጵያ ወደ 18 የሚጠጉ የአፈር አይነቶች አሉ። ከዚህ በተጨማሪ እነዚህን መሰረት በማድረግ ደግሞ የተለያዩ ሰብሎችና የተለያዩ እንስሳቶችን ማምረትና ማራባት የምንችልበት እድል አለ ማለት ነው። Farmers have developed complex farming system and cropping pattern in response to the diversified physical environment. እንግዲህ ገበሬዎች ዳይቨርስ ኮምፕሌክስ የሆነ ፋርሚንግ ሲስተም እንዲሁም ክሮፒንግ ፓተርን ከዚህ ከዳይቨርስ የሆነ ፊዚካል ኤንቫይሮንመንት ጋር ማካሄድ ይችላሉ። ያ ማለት ኢትዮጵያ ውስጥ የተለያየ መልክዓ ምድራዊ አቀማመጥ ስላለ ከዚህ መልክዓ ምድራዊ አቀማመጥ ጋር ተያይዞ ደግሞ የተለያየ አየር ንብረት ሁኔታ ስላለ በዚህ ዳይቨርሲፋይድ በሆነ የአየር ንብረትና ገጸ ምድራዊ አቀማመጥ የተለያዩ ኢኮኖሚያዊ ወይም ምጣኔ ሀብታዊ እንቅስቃሴዎችን ማካሄድ የሚያስችል አቅም ያላት ሀገር ነች ማለት ነው። Okay, the agricultural systems of Ethiopia can be classified based on the following criteria. የኢትዮጵያ የእርሻ ክፍለ ኢኮኖሚ ወይም የእርሻ ስርዓት በሚከተሉት ነጥቦች አማካኝነት ሊከፈል ይችላል። አንደኛው the agroecological pattern to which practice have been confined. አንደኛው አግሮኢኮሎጂካል ፓተርን በመጠቀም ነው። አግሮኢኮሎጂካል ፓተርን የሚለውን በትራዲሽናል አግሮኢኮሎጂካል ዞን ቅድም እንደነገርኳችሁ በአፋር እና በሶማሊያ አካባቢ የበረሃ አግሮኢኮሎጂካል ዞን አለ። በእነዚህ በበረሃ አካባቢ ያለው አግሮኢኮሎጂካል ዞን ለፓስቶሪያል እና ሴሚ ፓስቶሪያል ወይም አርብቶ አደር እና ከፊል አርብቶ አደር የሆኑ ማህበረሰቦችን ሰፖርት የሚያደርግና በዚህ አካባቢ ደግሞ እርባታ አማካኝነት የተለያየ እርሻ ስራ ሊከወን ይችላል። The second one is dominant types of crop and animal rearing or in terms of combination. በብዛት ለምሳሌ ወደ መካከለኛው የኢትዮጵያ ክፍል ስንመጣ ጤፍ የሚመረትበት የጤፍ ቤልት የሚባል አለ። በቆሎ የሚመረትበት የእንሰት ምርት ያለበትን አካባቢ በዶሚናንት ታይፕ ኦፍ ክሮፕን አግሪካልቸራል ሲስተሙን ክላሲፋይ ልናደርግ እንችላለን። በብዛት በሚረቡ እንስሳትን ኮንሲደር በማድረግ የኢትዮጵያን የእርሻ ክፍለ ኢኮኖሚ ወይም የእርሻ ስርዓት ክላሲፋይ ማድረግ እንችላለን። ሌላኛው farming methods and tools used for cultivation which are reflection of topographic and climatic influence. በኢትዮጵያ በአራቱ አቅጣጫ ብንሄድ ለእርሻ ግብዓት የሚውሉ የእርሻ መሳሪያዎች ተመሳሳይ አይደሉም። የአስተራረስ ዘዴዎች ተመሳሳይ አይደሉም። ስለዚህ እነዚህ የእርሻ መሳሪያዎችና የአስተራረስ ዘዴ መሰረት የሚያደርጉት የኢትዮጵያ መልክዓ ምድራዊ አቀማመጥና በዛ አካባቢ ያለውን የአየር ንብረት ሁኔታን መሰረት በማድረግ ነው። ስለዚህ ይህንም እንደ ክላሲፊኬሽን ሲስተም መጠቀም እንችላለን። The other is level of technological input and dispose of output. የግብዓቶችንና አውትፑቶችን ወይም ውጤቶችን መሰረት በማድረግ የኢትዮጵያን የእርሻ ስርዓት ክላሲፋይ ማድረግ እንችላለን ማለት ነው። Based on the dominant crop cultivation or animal rearing and the main implement used in cultivation, the following major farming systems are identified.
እንግዲህ ምንም መሰረት በማድረግ ነው? አንደኛው በብዛት በሚመረቱት የአዝዕርት ወይም የሰብል አይነቶች በብዛት በሚረቡት እንስሳቶች መሰረት በማድረግ የኢትዮጵያን የእርሻ ስርዓት እንደሚከተለው እንከፍላለን። ለምሳሌ የመጀመሪያው ሃይላንድ ሚክስድ ፋርሚንግ ሲስተም የሚባል የእርሻ ክፍለ ኢኮኖሚ አለ። ሃይላንድ ሚክስድ ፋርሚንግ ማለት ሃይላንድ ማለት it is related with the topographic structure and it is mainly focused or highly attained within the highlands of Ethiopia, and mixed farming indicates that there is a production of crop and the rearing of animals. ይሄ ወደ አማርኛ ስንመልሰው ሃይላንድ ሚክስድ ፋርሚንግ ማለት ሃይላንድ ማለት በደጋ አካባቢ የሚካሄድ ክፍለ ኢኮኖሚ ወይም የእርሻ ስራ እንደሆነ ያሳያል። ሚክስድ የሚለው ደግሞ የአዝዕርት ልማትና የከብት እርባታን በአንድ ላይ የማካሄድ ስራ ሚክስድ ፋርሚንግ ተብሎ ይጠራል ማለት ነው። ሁለተኛ ሎውላንድ ሚክስድ ፋርሚንግ ሲስተም የሚባለው ይሄ ሚክስድ ፋርሚንግ እንደነገርኳችሁ እንስሳትና አዝዕርትን ጎን ለጎን ስንሄድ ነው። ሃይላንድ ያልነው በከፍተኛ ቦታዎች ነው። ሎውላንድ የምንለው ደግሞ በዝቅተኛ ቦታዎች ሲሆን ነው። ሶስተኛ ፓስቶሪያል ሲስተም የምንለው ደግሞ አብዛኛዎቹ እነዚህ በአርብቶ አደር አካባቢ ያሉ ሰዎች ናቸው። ፓስቶሪያሊስት ማለት ደግሞ እንስሳቶችን በማርባት ቦታ ቦታ የሚንቀሳቀሱ ሰዎች እንደማለት ነው። አራተኛው shifting cultivation ነው። shifting cultivation is related with the area which have dense forest and the farmer which is found in such area is cultivated by making a deforestation in a certain area, and it is shifted within a given year when the level of productivity is decreased. shifting cultivation ማለት ደን ባለበት አካባቢ የሚኖሩ አርሶ አደሮች በአንድ አካባቢ ያለውን ደን ከጨፈጨፉ በኋላ ለተወሰነ ዓመት ለአንድ ዓመት ወይም ለሁለት ዓመት ካመረቱ በኋላ ምርታማነቱ ያ ቦታ ሲቀንስ በሊቺንግ አማካኝነት ሊሆን ይችላል። በተለያየ ምክንያት ያንን ቦታ ይተውትና ሌላው ቦታ ሄደው ደን ይመነጠራሉ። ያንን ለሁለት ለሶስት ዓመት ካረሱ በኋላ አሁንም shift እያደረጉ ካልቲቬት የሚያደርጉበት ነው። አምስተኛው ኮመርሻል አግሪካልቸር የሚባለው ይሄ ዘመናዊ ነው። በትራክተር በመጠቀም ሞኖካልቸር ወይም ሲንግል ክሮፕን ፕሮዲዩስ የሚያደርጉ የእርሻ ክፍለ ኢኮኖሚ ነው። ለምሳሌ ስንዴ ሊሆን ይችላል፣ በወጥነት ሩዝ ሊሆን ይችላል የሚመረተው። ይሄ ኮመርሻል አግሪካልቸር ስሙ እንደሚናገረው ለሆም ኮንሰምፕሽን ሳይሆን ለገበያ ወይም ለማርኬት ተብሎ የሚመረት ነው ማለት ነው። ሰብ ኮምፖነንትስ ኦፍ እንግዲህ እነዚህን አንድ በአንድ እናያቸው። የመጀመሪያው ሃይላንድ ሚክስድ ፋርሚንግ የሚባለው ስናየው በደጋ አካባቢ የሚካሄድ ሚክስድ ፋርሚንግ እንደነገርኳችሁ እንስሳቶችን ማርባትና ክሮፖችን ወይም አዝዕርቶችን የማልማት ሂደት ነው። This highland mixed farming is very common in highland areas with the area having 1,500 meter above sea level are characterized by daga and wayna daga agroecological zone. ይህ ሚክስድ ፋርሚንግ የሚባለው በኢትዮጵያ ከ1500 ሜትር ከባህር ጠለል በላይ ባላቸው አካባቢዎች ማለትም በደጋና በወይና ደጋ አግሮኢኮሎጂካል ዞን በጣም የተለመደ የእርሻ ስራ ሚክስድ ፋርሚንግ ይባላል። Major characteristics of features of the farming activity is integration of crop and livestock production. እንደነገርኳችሁ የዚህ የሚክስድ ፋርሚንግ አቤት ባህሪ የሚባለው ኢንተግሬሽን ማለት በስብጥር ወይም በቅንጅት የማምረት ሂደት ነው። አንደኛው ክሮፕን ማምረት ነው። ክሮፕ ማለት አዝዕርት ጤፍ ሊሆን ይችላል፣ ማሽላ ምናምን ሊሆን ይችላል። እነዚህን ማምረት ነው። ከዚህ ጎን ለጎን ደግሞ ለላይቭስቶክ ፕሮዳክሽን ማለት ከብቶችን ወይም በግ ፍየል ሊሆን ይችላል በጎን ለጎን የማርባት ሂደት ነው። እዚህ ጋር ሚክስድ ፋርሚንግ ላይ ያለው ጥቅም ምንድነው? ከክሮፕ ሬዚጁ ወይም ገለባውን ለከብቶቻቸው ይጠቀማሉ። ከብቶቻቸውን ደግሞ እርሻ ለማረስ እንዲሁም ከከብቶቹ የሚገኘውን ፍግ ለማዳበሪያነት ይጠቀማሉ ማለት ነው። በዚህ በሃይላንድ ሚክስድ ፋርሚንግ ስር ያሉ ሰብ ኮምፖነንትስ ኦፍ ዘ ሲስተም የሚባሉ አንደኛው ግሬን ፕሎ ኮምፕሌክስ የሚባል ፕሮዳክሽን አለ። ግሬን ፕሎ ማለት ጥራጥሬ የማምረት ሂደት ነው።
It is practiced in central and northern part of Ethiopia. ይሄ green plow complex የሚባለው በብዛት በኢትዮጵያ በመካከለኛውና በሰሜን ኢትዮጵያ አካባቢ የተለመደ ነው። Farmers mainly depend on cereals for subsistence, which are grown along with pulses and oil crops for some commercial purpose. እንግዲህ በዚህ በመካከለኛው ኢትዮጵያና በሰሜን ኢትዮጵያ አካባቢ አብዛኛው ገበሬዎች በብዛት የሚያመርቱት ሴሪያልስ ማለት ጥራጥሬዎች ናቸው። ፎር ሰብሲስታንስ ማለት ቀደም እንደነገርኳችሁ ከእጅ ወደ አፍ የሆነ ለሃውስሆልድ ወይም ለቤተሰቦቻቸው ወይም ለቤታቸው ግብዓት ያመርታሉ። ከዚህ በተጨማሪ አሎንግ ከዚህ ጎን ለጎን ደግሞ ፐልስስ የተለያዩ ጥራጥሬዎችን ጥራጥሬ ስንል እንደ ምስር እንደ አተር አይነቶችን እንትን ናቸው። ከዛ ኦይል ክሮፕ የሚባሉት ደግሞ እንደ ተልባ ኑግ አይነቶችን ያመርታሉ። እነዚህ የሚያመርቱት ደግሞ ወደ ገበያ አውጥተው ለሽያጭ የሚል ነው። እንግዲህ ግሬን ፕሎው የምንለው ይሄ ግሬን ብለን የምንጠራው ጥሬ እንደማለት ነው። ለምሳሌ barley and wheat dominant in the grain plowing complex of Arsi and Bale, while teff is most important crop in the central and northern highlands of Showa and Gojam. barley ማለት ገብስና ስንዴ በብዛት በአርሲና በባሌ አካባቢ፣ ጤፍ ደግሞ በመካከለኛው የኢትዮጵያ ክፍል እንዲሁም በሰሜን ከፍተኛ ቦታዎች እንደ ሸዋና እንደ ጎጃም ባሉት በብዛት የሚመረት ነው። በአብዛኛው የኢትዮጵያ ክፍል በተለይ በሰሜኑ የኢትዮጵያ ክፍል ጤፍ ይመረታል። እነዚህ ባርሌና ዊትም ወይም ገብስና ስንዴ በብዛት የሚመረቱ ናቸው ማለት ነው። Harvesting is done using family labor or contributor labor from neighborhood. እነዚህ ጥራጥሬዎች እነዚህ አዝርዕቶች እነዚህ የብዕር እህሎች የሚባሉት እንደ ገብስና ስንዴ እንደ ጤፍ አይነቶቹ በሚሰበሰቡበት ጊዜ ወይም ሃርቨስት በሚደረግበት ጊዜ እያንዳንዱ የቤተሰብ አባል አቅሙ በፈቀደው መልኩ ይሰበስባል። ከዛ በተጨማሪ ደግሞ በማህበረሰቡ ዘንድ የተለያዩ አደረጃጀቶችን በመፍጠር ይሰበሰባል እንጂ ዘመናዊ የሆነ ቴክኖሎጂ እንደ ኮምባይነር ሃርቨስተር ኢትዮጵያ ውስጥ አንጠቀምም ማለት ነው። Crop cultivation is mainly based on crop rotation. Crop cultivation ያው crop rotation አለ። crop rotation ማለት አዝርዕቶችን እያፈራረቁ መዝራት ማለት ነው። ለምሳሌ በዚህ ዓመት ጤፍ ከተዘራ በሚቀጥለው ስንዴ ከዛ ገብስ እየተባለ አዝርዕቶቹን ወይም ክሮፖቹን እያፈራረቁ የሚዘሩበት ሁኔታ ክሮፕ ሮቴሽን ይባላል። ይሄ ክሮፕ ሮቴሽን ዋና ጥቅሙ ምንድነው? ጤፍና ገብስ ከሶይል ወይም ከአፈር ውስጥ የሚወስዱት ሚነራል ተመሳሳይ አይደለም። በዚህም ምክንያት ፕሮዳክሽኑ ተመሳሳይ የሆነ ጤፍ ወይም በርሌ ወይም ዊት የሚዘራ ከሆነ ከአመት ወደ አመት ምርታማነቱ እየቀነሰ እንዳይሄድ ያፈራረቁ ይዘራሉ ማለት ነው። ሁለተኛው ሆርቲካልቸር ሁ ኮምፕሌክስ የምንለው እንግዲህ ሆርቲካልቸር የምንለው ከዚህ ለኤክስፖርት የሚውሉ እንደ አበባ ልማት እንደ ቡና እንደ ጫት አይነቶቹን እነዚህ horticulture crops እንላቸዋለን። This agricultural system is primarily found in high rainfall humid regions of the southern and southwestern parts of Ethiopia. ይሄ horticulture and ሁ ኮምፕሌክስ ብለን የምንጠራው በብዛት ከፍተኛ የሆነ የዝናብ መጠን ያለባቸው አካባቢዎች ከፍተኛ እርጥበት ባለባቸው በኢትዮጵያ በደቡብ ኢትዮጵያ እና በደቡብ ምዕራብ ኢትዮጵያ አካባቢ ስትሄዱ ለምሳሌ እንደ ቦንጋ አካባቢ ወደ ጂማ አካባቢ ስትሄዱ ከፍተኛ የሆነ ሂዩሚዲቲ ወይም እርጥበት ከፍተኛ የሆነ የዝናብ መጠን ባለባቸው በእነዚህ አካባቢዎች የተለመደ የእርሻ ክፍለ ኢኮኖሚ ነው። The land is cultivated with ሁ ማለት መቆፈሪያ ማለት ነው። ሲምፕሊ human power for horticulture crops. በእነዚህ horticulture crop የሚባሉት በብዛት በበሬ ወይም በትራክተር አይደለም እዛ አካባቢ የሚጠቀሙት ሰዎች ዶማ ወይም መቆፈሪያ በመያዝ በመቆፈር ነው። The major crops grown
includes insect or false banana, coffee, chat, and various other horticulture crops. በተለይ በደቡብና በደቡብ ምዕራብ ኢትዮጵያ አካባቢ ስትሄዱ እንሰት በጣም የተለመደ ነው። ለቆጮ ስራ በብዛት የኢትዮጵያ ወደ ጉራጌ ወደ ደቡብ ኢትዮጵያ አካባቢ ስትሄዱ በጣም የተለመደ ነው። ከዛ በተጨማሪ ቡና፣ ጫት እነዚህ horticultural crops ይባላሉ። In the insect growing areas, farmers make intensive use of dungs. Horticulture crops such as sweet potato or sugar beet, lemon, banana, mango, and avocado are widely grown. ያው እንግዲህ አብዛኛው በእንሰት አምራች በሆኑ አካባቢዎች የአካባቢው ማህበረሰብ ወይም አርሶ አደር ፍግን እንደ ማዳበሪያነት በብዛት የሚጠቀምበት ሁኔታ አለ። ከዚህ በተጨማሪ ስኳር ድንች፣ ሎሚ፣ ባናና ወይም ሙዝ፣ ማንጎ፣ አቮካዶ እነዚህ በብዛት የሚመረቱ ናቸው። In some areas draft animals are also used and cereal pulses are cultivated. ያው በዚህ horticulture ኮምፕሌክስ በሚባለው አካባቢ ዋናው የእርሻ መሳሪያ ዶማ ወይም መቆፈሪያ ነው ብያቸዋለሁ። ነገር ግን አንዳንድ አካባቢዎች አልፎ አልፎ በእንስሳት የሚጎተቱ እንደ መካከለኛው እና እንደ ሰሜን ኢትዮጵያ በበሬ የማረስ ሂደትም አልፎ አልፎ የሚኖርበት ሁናቴ ያለ ማለት ነው። Maize is a major cereal crop of the region grown and the production is favorable and less variable than the grain flow complex. Maize ወይም በቆሎ በዚህ አካባቢ በደቡብ ምዕራብ እና በደቡብ ኢትዮጵያ የሚመረት ምርት ነው ማለት ነው። The large part of horticulture complex areas, an agroforestry farming system using multiple cropping methods composed of coffee, chat, insect with some tree plants consisting both wood and fruit trees which are grown intermixed on small farm plot. በዚህ በደቡብ እና በደቡብ ምዕራብ ኢትዮጵያ አካባቢ ቀደም እንደተነጋገርነው በዚህ ካልቸር ወይም ሆርቲካልቸር በሚመረቱበት አካባቢ አግሮፎረስተሪ በጣም የተለመደ ነገር ነው። አግሮፎረስተሪ ማለት ምን ማለት ነው የሚለውን ዲፋይን ለማድረግ አግሮፎረስተሪ ማለት በአንድ አካባቢ ያሉ ከፍተኛ የሆነ የደን ሽፋን ኖሮ ነገር ግን እነዚህ የደን ሽፋን ለምግብነትም የሚያገለግሉ ሲሆኑ እንደ አግሪካልቸርም እንደ ፎረስተሪም የሚያገለግሉ ሲሆኑ አግሮፎረስተሪ እንላለን ማለት ነው። ለምሳሌ የተፈጥሮ ጫካ ቡና የሚባል አለ። ያ የጫካ ቡና እንደ ፎረስት ነው ወይም እንደ ደን ነው። ከዛ በተጨማሪ ደግሞ ለአግሪካልቸሩ ክፍለ ኢኮኖሚ የራሱ የሆነ አስተዋጽኦ ያበረክታል። ለምሳሌ በደቡብ ምዕራብ ወደ ቦንጋ ወደ ጅማ ስትሄዱ ቡና አለ፣ ጫት አለ፣ እንሰት አለ። እነዚህ ስታያቸው ደን የሚመስሉ ወይም ከፍተኛ የሆነ የዛፍ ሽፋን ያላቸው ናቸው። ነገር ግን ደግሞ ለእርሻው ክፍለ ኢኮኖሚ የራሳቸውን አስተዋጽኦ የሚያበረክቱ ናቸው ማለት ነው። In the eastern highlands of Hararge are also classified as a part of horticulture complex, and sorghum, staple food crop, is often intercropped with crops such as chat and sweet potato. ወደ ጀምጀም ፕሌቶ when we are moving to alongside of the Rift Valley, when we go to the southeastern highlands of Ethiopia in Hararge Plateau, there is also the culture, and the very common staple food is sorghum. ወደ ሐረርጌ ከፍተኛ ቦታዎች ስትሄድ ሰርገም በጣም የተለመደ ነው። ከዚህ በተጨማሪ ይህን ሰርገም ከስዊት ፖቴቶ በተለይ ከስኳር ድንች እና ከተለያዩ አዝርቶች ጋር ቀላቅሎ የመዝራት ወይም ኢንተርክሮፕ ማለት በጋራ የመዝራት ባህል አለ። Livestock, mostly cattle, from an integral part of food culture system with increasing population pressure and farmland scarcity. Stale feeding has become common practice. ከዚህ በተጨማሪ ከዚህ
ወይም ከሆርቲካልቸር ኮምፕሌክስ ሪጅን ጋር በተያያዘ ከፍተኛ የሆነ ላይቭ ስቶክ ፕሮዳክሽን ወይም የከብት እርባታን በዚህ አካባቢ የተለመደ ነገር ነው ማለት ነው። ሁለተኛው ሎውላንድ ሚክስድ አግሪካልቸር፣ ቀደም የመጀመሪያውን ሃይላንድ ሚክስድ አግሪካልቸር የሚለውን አየን። ሎውላንድ ሚክስድ አግሪካልቸር ከሃይላንድ ሚክስድ አግሪካልቸር የሚለየው ምንድነው? ያኛው በከፍተኛ ቦታዎች በደጋና በወይና ደጋ አካባቢ ከፍታቸው ከ1500 ሜትር ከባህር ጠለል በላይ በሆኑና ከፍተኛ ዝናብ በሚያገኙ አካባቢዎች የተለመደ የእርሻ ስራ ሲሆን፣ ይህኛው ደግሞ በኢትዮጵያ ዝቅተኛ ቦታዎች በተለይ ደግሞ ከ1500 ሜትር ከባህር ጠለል በላይ ባሉ ቦታዎች ስር ወይም በማውንቴን ፉት ሂልስ አካባቢ በብዛት የሚከወን የእርሻ ስራ ነው። So is practiced in the mountain foot hills and the lower valley below 1500 meter above sea level. ይህ ሎውላንድ ሚክስድ አግሪካልቸር የሚባለው ከፍታቸው ከ1500 ሜትር ታች በሆኑ በተለይ ደግሞ በተራራ ስር ወይም በተራራ የታችኛው ግርጌ አካባቢ ባሉ ቦታዎች የሚከወን የእርሻ ስራ ነው። The region is characterized by hot and dry condition with the rainfall ranges from 450 to 800 millimeter and shown soil with poor water retention capacity. በዚህ አካባቢ እንደሚታወቀው ከፍታ ሲጨምር የሙቀት መጠን ይቀንሳል፣ የዝናብ መጠን ይጨምራል። ከፍታ እየቀነሰ ሲሄድ ደግሞ የዝናብ መጠን እየቀነሰ የሙቀት መጠን እየጨመረ ነው የሚሄደው። ስለዚህ ሎውላንድ ሚክስድ አግሪካልቸር በሚካሄድበት አካባቢ የዝናብ መጠን ከ450 እስከ 800 ሚሊ ሜትር ባለባቸው አካባቢዎች እና በዚህ አካባቢ ያለው የአፈር ሁኔታ ደግሞ ውሃ የመያዝ ወይም የመቋጠር አቅሙ ፑር ዋተር ሪቴንሽን ካፓሲቲ ያለው አካባቢ ነው። This lowland mixed agriculture is very common in the Rift Valley and the northern areas of Awash River. ይህ እንግዲህ በስምጥ ሸለቆ አካባቢ ባሉ ቦታዎች እና በሰሜን የአዋሽ ወንዝ በሚፈስበት አካባቢ የተለመደ የእርሻ ስራ ነው። Having this in your mind, drought-tolerant varieties of sorghum, maize, wheat, teff, oil crops and lowland pulses are grown. በዚህ አካባቢ በዝቅተኛ ቦታዎች አካባቢ ድርቅን መቋቋም የሚችሉ እንደ ማሽላ፣ እንደ በቆሎ፣ ስንዴ፣ ጤፍ እንዲሁም የቅባት እህሎች በዚህ አካባቢ በብዛት የሚመረቱ ናቸው ማለት ነው። Livestock are also raised on common grazing land and crop residues. በዚህ አካባቢ በከፍተኛ መጠን እንስሳቶች ይረባሉ ወይም በዚህ አካባቢ ያሉ አርሶ አደሮች እንስሳቶችን ያረባሉ። እንስሳቶችን ለማርባት ደግሞ common grazing land ወይም የወል የሆነ የግጦሽ መሬትን ይጠቀማሉ። ከዛ በተጨማሪ ደግሞ ከአዝዕርት የሚያገኙትን ረዚዩ እንደ ገለባ አይነቶችን እንደ ግብዓት በመጠቀም እንስሳቶችን የሚያረቡበት ሁኔታ አለ ማለት ነው። The plow is used in the cultivation. ያው ከብቶቹም ለማረስ ይጠቀሟቸዋል ማለት ነው። ሶስተኛው ፓስቶሪያል ኮምፕሌክስ የሚለውን ስናይ ቀደም መግቢያ ላይ ነግሬያቸዋለሁ። It is practiced in semi-arid lowlands of Ethiopia, particularly in arid and semi-arid lowlands of Ethiopia when you are moving towards the peripheral lowland in Ogaden Plain, in the Borana El Karri lowland, when you are going to the Afar and the Somali region, the pastoral complex economic activity is very common in our country, Ethiopia. So, pastoral complex የሚባለው የዝናብ መጠናቸው አናሳ በሆኑ በደረቅና ከፊል ደረቃማ በሆኑ በኢትዮጵያ ዝቅተኛ ቦታዎች በጣም የተለመደ የእርሻ ኢኮኖሚ ፓስቶሪያል ኮምፕሌክስ ተብሎ ይጠራል። The average annual rainfall is less than 500 mm. በእነዚህ ዝቅተኛ ቦታዎች አካባቢ በአማካኝ በአመት የሚጥለው የዝናብ መጠን ከ500 ሚሊ ሜትር በታች ነው ማለት ነው። Common in nomadic and semi-nomadic peoples of Afar, Somali, Borana zone of Oromia, and the lowlands of the southern regions of
southern Omo and alongside of the Lake Turkana area. እንግዲህ በዚህ ፓስቶሪያል ኮምፕሌክስ በሚባለው የእርሻ ክፍለ ኢኮኖሚ ውስጥ የሚካተቱት የኢትዮጵያ ክፍሎች ሰሚ ኖማዲክ ማለት ከፊል አርብቶ አደር የሆኑና ኖማዲክ ማለት ሙሉ በሙሉ አርብቶ አደር የሆኑ የአፋር፣ የሶማሌ፣ የቦረና በኦሮሚያ አካባቢ የሚገኝ ነው። አፋር ነው። ሶማሌ በሶማሌ ነው። እነዚህ ዝቅተኛ ቦታዎች ናቸው። ወደ ደቡብ ኢትዮጵያ ስንሄድ ደግሞ በደቡብ ኦሞ አካባቢ የሚኖሩ ማህበረሰቦች አርብቶ አደሮች ናቸው። ከዛ እስከ ሌክ ቱርካና እስከ ኬንያ ጠረፍ ድረስ የሚሄድ ነው ማለት ነው። Livestock rearing is the main economic activity in the sparsely populated dry and vast areas. ያው የተለመደ ነው። ላይቭስቶክ ሬዲንግ ወይም የከብት እርባታ በብዛት የሚካሄድበት አካባቢ የተበታተነ የህዝብ አሰፋፈር ባለበት አካባቢ እና ደረቃማ በሆኑ ቦታዎች ናቸው። በብዛት የሚመረቱት ወይም በብዛት የሚረቡት እንስሳቶች ደግሞ ካትል፣ ከብቶች፣ ካሜል፣ ግመል፣ ሺፕ፣ በጎች፣ ጎት፣ ፍየል እነዚህ በሙሉ በዛ አካባቢ ለሚተዳደረው አርሶ አደር የገቢ ምንጭ ናቸው እንደማለት ነው። In some lowland crops are produced along the floodplains and river banks. በእነዚህ በአርብቶ አደር አካባቢዎች በሪቨር ባንክ ወይም በወንዝ ዳርቻዎች አካባቢ እንዲሁም ጎርፍ በሚያጥለቀልቅባቸው ቦታ ዳርቻ አካባቢ የተወሰነ የአዝዕርት ወይም የሰብል ምርት የሚመረትበት ሁናቴ አለ ማለት ነው። Almost all the camels, about 3/4 of the goats, 1/4 of the sheep, and about 20% of the cattle are raised by the pastoral communities. እነዚህ በአርብቶ አደርና ከፊል አርብቶ አደር የሚሆኑት አብዛኛው almost all camels ሁሉም ግመሎች 3/4 የሚሆኑት ፍየሎች 1/4 የሚሆኑት በጎች እንዲሁም 20% የሚሆኑት እንስሳት በኢትዮጵያ በአርብቶ አደሮች የሚመጡ ናቸው። ይሄ ማለት ምን ማለት ነው? 100% ግመል የምናገኘው በበረሃ አካባቢ ነው ማለት ነው። 3/4 የሚሆኑ ጎት ወይም ፍየሎች በዚህ በቅድም በጠቀስኩላችሁ በአፋር፣ በሶማሌ፣ በኦጋዴን፣ በቦረና ዝቅተኛ ቦታዎች ያሉ ሰዎች የሚያመርቱት ናቸው። ቀሪዎቹ ደግሞ በሃይላንድ አካባቢ ጎት ወይም ፍየል ስለሚረባ ነው። 1/4 የሚሆነው በጎች በእነዚህ በአርብቶ አደር አካባቢ ነው። ምክንያቱም 1/4 ማለት ከ4 በግ አንዱ ማለት ነው። አብዛኛው በግ ደግሞ በሃይላንድ አካባቢ ኮመን ስለሆነ ነው። 20% የሚሆኑት እንስሳቶች በእነዚህ በዝቅተኛ ቦታዎች ወይም በአርብቶ አደር ነው በአርብቶ አደር ማህበረሰቦች የሚረቡ ናቸው። 80% የሚሆነው ግን በከፍተኛ በደጋና በወይና ደጋ አካባቢ ያለው ማህበረሰብም ከብቶችን ስለሚያረባ እንደማለት ነው። ሌላ ምስጢር የለውም እዚህ ጋር። About 90% of the live animal export come from the pastoral communities. 90% የሚሆነው ህይወታቸው እያለ ወደ ቦርደር ወጥተው ኤክስፖርት ከሚደረጉት እንስሳቶች መካከል 90% የሚገኙት ከነዚህ ከፓስቶሪያል ኮሚኒቲ ወይም ከአርብቶ አደርና ከከፊል አርብቶ አደር ወይም ከዘላኑ ማህበረሰብ የሚመጡ ናቸው። The major constraints to the animal husbandry is the pastoralist area is shortage of water, especially during long dry season. ትልቁ ችግር በእነዚህ በአርብቶ አደርና በከፊል አርብቶ አደር አካባቢ ከነዚህ ከእርሻ ወይም ከእንስሳት እርባታ ጋር ተያይዞ ያለው ትልቁ ችግር የውሃ እጥረት ነው። ስለዚህ ይህን የውሃ እጥረት መፍታት ከተቻለ ኢትዮጵያ ከዚህ ክፍለ ኢኮኖሚ የምታገኘው ገቢ ከፍተኛ ይሆናል ማለት ነው። The other is overgrazing has also reduced the quality, quantity and accessibility and stability of resource base. ከዚህ በተጨማሪ ለእንስሳት የሚሆን በቂ የሆነ ሰፊ ቦታ ቢኖርም ለማርባት ነገር ግን ኦቨርግሬዝ ስለሚደረግ ወይም ከአቅም በላይ ስለሚጋጥ እዚህ አካባቢ የምናገኘው በኳሊቲ በጥራት በብዛትም በአቅርቦትም ደረጃ
ለእንስሳቶችም ከእንስሳት የምናገኘው ውጤት ዝቅተኛ የሚሆንበት ሁኔታ አለ። The tropical livestock diseases are also the major predecessors to the system. ከዚህ በተጨማሪ ደግሞ የትሮፒካል ላይቭስቶክ ዲዚዝ የምንለው ወይም የቆላ በሽታ የምንለው እንደ ጸጸፍ ላይ ወይም የከብት በሽታ አሉ። ይሄ የከብት በሽታ ደግሞ ሌላኛው ለአርብቶ አደሩ ስጋት ነው። Encroachment by the highlanders searching for farmland and shift to dry land cultivation by the nomads themselves have restrained grazing opportunities. እንግዲህ ከጊዜ ወደ ጊዜ እርሻ መሬት እየተስፋፋ በሚሄድበት ሁኔታ ለከብቶቻቸው የሚሆን የግጦሽ መሬት በበቂ ሁኔታ አለመኖር ይሄም ሌላኛው ስጋት ነው። ሌላኛው shifting cultivation ነው። ቅድም እንደተነጋገርነው shifting cultivation ማለት shift ማድረግ ነው የእርሻ ቦታ። This is the cut and burn cultivation system whereby a given plot of land is cultivated after clearing until its natural fertility is exhausted to leave it cannot support plant life any longer and then abandoned for another clearing. ይሄ ቅድም ነግሬያችኋለሁ። ባጭሩ ምንድነው በአንድ አካባቢ ያለው ማህበረሰብ ያለውን ደን ይቆርጣል። ከቆረጠ በኋላ ያቃጥላል። አቃጥሎ ከተወሰነ ጊዜ ያን ቦታ ካረሰ በኋላ ምርታማነቱ ሲቀንስ ወደ ሌላ ቦታ ሽፍት የሚያደርግበት ሂደት አለ። ይሄ shifting cultivation ተብሎ ይጠራል ማለት ነው። ይሄ shifting cultivation በብዛት በኢትዮጵያ በተለይ በምዕራብ የሀገሪቱ ክፍል በደቡብ ምዕራብ ኢትዮጵያ እንዲሁም በኢትዮጵያ ከፍተኛ ቦታዎች እና በኢትዮጵያ ዝቅተኛ ቦታዎች በተለይ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በደቡብ ክልሎች ይሄ የተለመደ የእርሻ ስራ ነው። where population density is low and livestock rearing is limited in some areas due to ጸጸፍላይ infestation. እንግዲህ በዚህ አካባቢ የላይቭስቶክ ሬሪንግ በጣም ዝቅተኛ በሆነባቸው አካባቢ shifting cultivation የተለመደ ነው። ምክንያቱም የላይቭስቶክ ሬሪንግ ዝቅተኛ የሆነበት ምክንያትና የህዝብ ቁጥሩ አናሳ በሆነበት አካባቢ shifting cultivation በጣም የተለመደ የሆነበት ምክንያት አንደኛ እንስሳቶችን ለማርባት በዛ አካባቢ የጸጸፍ ላይ የሚባል በሽታ ከብቶቻቸውን ይገላል። ስለዚህ ያላቸው አማራጭ የህዝብ ቁጥሩ አናሳ ስለሆነ በዛ አካባቢ ደግሞ ከፍተኛ የሆነ ደን ሽፋን ስላለ ደን ሽፋኑን እየመነጠሩ የተወሰነ ምርት የሚያመርቱበት ሁኔታ አለ ማለት ነው። There is commercial agriculture የሚለውን ባጭሩ እና commercial agriculture is a modern farming practice involving the production of crop or animal product for market by using some degree of mechanization and hired laborers. የኮመርሻል አግሪካልቸር ማለት ዘመናዊ የሆነ እርሻ ማለት ነው። ዘመናዊ ግብዓቶችን ይጠቀማል። ሲንግል ክሮፕ ወይም ሞኖካልቸር የሚባለውን ያመርታል። ዋናው ዓላማው ደግሞ ገበያን መሰረት ያደረገ ነው። ከዚህ በተጨማሪ ሜካናይዜሽን ወይም ዘመናዊ ግብዓቶችን እንደ ምርጥ ዘር እንደ ማዳበሪያ ይጠቀማል። ከዛ በተጨማሪ ደግሞ ሌበር ወይም ሰራተኞችን ቀጥረው ያሰራሉ። ይሄ ዘመናዊ ኮመርሻል አግሪካልቸር ወደ ኢትዮጵያ የገባው 1960ዎቹ ዓመተ ምህረት አካባቢ በመንግስት ውሳኔ የገባ ሁኔታ ነው ያለው። Mechanized farmers were concentrated in Awash Valley, RC, Southern Showa, Humara Matama by the time, many of which were nationalized in 1975 and converted into state farm. ይህ እንግዲህ mechanized farming በ1960ዎቹ እንደገባ አይተናል። በተለይ ደግሞ እነዚህ ዘመናዊ እርሻዎች ወይም ስቴት ፋርም የምንላቸው የመንግስት እርሻዎች በአዋሽ ሸለቆ፣ በአርሲ አካባቢ፣ በደቡብ ሸዋ፣ በደቡብ የሸዋ ክፍል፣ በሁመራና በመተማ በጣም በስፋት ይካሄዱ ነበር። በደርግ ዘመነ መንግስት በ1975 ዓመተ ምህረት
የደርግ መንግስት ናሽናላይዝ አድርጎ ወይም ወርሷቸዋል ማለት ነው። Currently, the economic reform permit the participation of the private sector in large-scale commercial farming. So, investment permits are issued by the Ethiopian investment authorities and regional investment office. ያው በአሁኑ ጊዜ ኮመርሻል ፋርሚንግ በኢትዮጵያ መንግስት ደረጃ የኢኒሼት እየተደረገ ወይም የሚበረታታ ስራ ነው። ይህን የኮመርሻል ፋርሚንግን የሚያስፈጽሙ ወይም ፍቃድ የሚሰጡ የኢትዮጵያ ኢንቨስትመንት ኦቶሪቲ ወይም ባለስልጣንና በክልል የሚገኙ ኢንቨስትመንት ቢሮዎች ይህን ሰፖርት ያደርጋሉ ማለት ነው። The main problems faced by investors in agriculture is access to land, as it has been free of other users to be leased to an investment by the regional government. እንግዲህ ከዚህ ከኮመርሻል አግሪካልቸር ጋር ተያይዞ በእርሻ ክፍለ ኢኮኖሚ የሚሳተፉ የግሉ ክፍለ ኢኮኖሚ አምራቾች ስለዚህ ከዚህ ከኢንቨስተሮች ጋር ተያይዞ መሬት ከማግኘት ጋር ከክልልና ከፌደራል የኢንቨስትመንት ቢሮ ጋር የሚያጋጥመው ችግር በብዛት በሊዝ የሚተላለፉ መሬቶች ስቴፓቸው ብዙ መሆን እና በሊዝ የሚተላለፉ መሬቶች ክፍያ አንደኛው ችግር ነው። As a result, investors need to go to low, hot, disease-ridden areas of the southern and west to find unoccupied land. እነዚህን ነገሮች ላለመክፈል ቢሮክራሲውንም እንዳይጎተትባቸው ኢንቨስተሮች በአሁኑ ጊዜ እያደረጉ ያለው ወደ ዝቅተኛ ቦታዎች፣ ወደ ሞቃታማ ቦታዎች እንዲሁም ወዳልተያዙ ቦታዎች መሄድን ይመርጣሉ ማለት ነው። There is a major problems of Ethiopian agriculture. ኢትዮጵያ ላይ እንግዲህ እርሻ ስራ አለ ብለናል። የኢትዮጵያ እርሻ ስራን እንደ ችግር ኮንሲደር የምናደርጋቸውን ምናቸው የሚለውን ባጭሩ ስናይ The Ethiopian agriculture has been characterized by low production and productivity. የኢትዮጵያ እርሻ በባህሪ የሚታወቀው የሚመረተው ምርት አናሳ መሆንና ምርታማነቱን አናሳ መሆን የኢትዮጵያ እርሻ ካራክተራይዝ የምናደርግበት ወይም የምንገልጽበት አንደኛው ምክንያት ነው። Despite the existence of huge agricultural population, the sector is failed to satisfy the food needs of the growing population. እዚህ ጋር despite the existence of huge agricultural population ምንም እንኳ እንግዲህ ከ80 በመቶ ከ85 በመቶ በላይ የኢትዮጵያ ክፍለ ኢኮኖሚ በእርሻ ላይ ዲፔንደንት የሆነና ከፍተኛ የሆነ የእርሻ መሬት ያላት ሀገር ብትሆንም የሚመረተው ምርት ያለውን የህዝብ ቁጥር መመገብ የማይችል መሆኑ ሌላኛው የኢትዮጵያ የእርሻ ክፍለ ኢኮኖሚ ፕሮብለም ወይም ችግር ነው ማለት ነው። The major obstacles to the development of this sector includes እንግዲህ የእርሻ ክፍለ ኢኮኖሚ እንዳያድግ ወይም በተፈለገው መጠን እንዳያድግ እንቅፋት ከሆኑት መካከል አንደኛው ላንድ ዲግራዴሽን ነው። ላንድ ዲግራዴሽን ማለት የመሬት መራቆት ወይም የመሬት መሸርሸር ሊሆን ይችላል። ይሄ የመሬት መሸርሸር ወይም የመሬት መራቆት በተለያየ ምክንያት ሊፈጠር ይችላል። ከነዚህ መካከል የኢትዮጵያ ገጸ ምድር ተገባ ስለሆነ እና አብዛኛው ከግማሽ በላይ የሚሆነው የእርሻ መሬት በኢትዮጵያ በከፍተኛ ቦታዎች ስለሚገኝ ከዛ በተጨማሪ ደግሞ ይሄ ከፍተኛ አካባቢ ደግሞ ለሶይል ኢሮዥን ወይም ለአፈር መሸርሸር ወይም መከላት የተጋለጠ ስለሆነ አንደኛው ለኢትዮጵያ እርሻ ችግር የሆነው ይሄ ነው። ሁለተኛ the soil is mainly in many areas has lost some biological productivity and physical properties needed for optimal plant growth. እነዚህ ከፍተኛ ቦታዎች አካባቢ ያለው አፈር ለረጅም ጊዜ ስለታረሰ እንዲሁም በውሃ ስለተሸረሸረ በአፈር ውስጥ ያሉ ባዮሎጂካል ፕሮዳክቲቪቲ እና የአፈር ፊዚካል ፕሮፐርቲስ ለምሳሌ ዋተር ሆልዲንግ ካፓሲቲ፣ ቴክስቸር፣ ስትራክቸር የሚባለው
ለእጽዋት እድገት ሚኒማል ወይም ኦፕቲማል የሆነውን ወይም ለእጽዋት እድገት መሰረታዊ የሆነውን ኒውትረንት ፕሮቫይድ ማድረግ ስለማይችል የሱ አንደኛው ምክንያት ነው ማለት ነው። The other is variable rainfall variability ማለት ወጣ ገባ የሆነ የዝናብ መጠን በኢትዮጵያ መኖሩ ወጣ ለሆነ unreliable ወይም በቂ ያልሆነ ዝናብ በአብዛኛው የኢትዮጵያ ክፍል መዝነቡ ሌላኛው ምክንያት ነው። አብዛኛው የኢትዮጵያ እርሻ ክፍለ ኢኮኖሚ ደግሞ በዝናብ ጥገኛ በመሆኑ የዝናብ እጥረት በሚያጋጥምበት ጊዜ በኢትዮጵያ ያለው ምርትና ምርታማነት የሚቀንስበት ሁኔታ አለ ማለት ነው። ሌላኛው ላንድ ፍራግሜንቴሽን ነው። ላንድ ፍራግሜንቴሽን ይሄንም ባጭሩ ነው የምነግራችሁ፣ የመሬት መበጣጠስ ነው። ይሄ ላንድ ፍራግሜንቴሽን አንድ ሃውስሆልድ ወይም አንድ ቤተሰብ የሚይዘው የእርሻ መጠን ፍራግመንትድ ወይም የተበጣጠሰ ስለሆነ ይሄ የሆነበት ምክንያት ደግሞ ከጊዜ ወደ ጊዜ የህዝብ ቁጥር መጨመር ስላለ እንደሆነ ያመለክታል። ከዛ በተጨማሪ ይሄ የመሬት መበጣጠስ መካናይዝድ የሆነ ፋርሚንግ ወይም ዘመናዊ እርሻን ለማካሄድ አመች አይደለም። እንደሚታወቀው አብዛኛው ማህበረሰብ ይዞታው የእርሻ መሬት ይዞታው አናሳ ነው። ከአንድ ሄክታር በታች በሃውስሆልድ እንደሆነ ያመለክታል። ከዚህ በተጨማሪ ደግሞ በኦክስ ወይም በከብት በመጠቀም ነው የሚታረሰው። ሌላኛው ላንድ ቴኑር ኢንሴኪዩሪቲ ነው። እንደሚታወቀው መሬት የመንግስት ነው የሚል የኢትዮጵያ ፌዴራላዊ ሪፐብሊክ ህገ መንግስት ስቴት ኮንትሮል ወይም መሬት የመንግስት ነው የሚል ነገር ስላለ አርሶ አደሩ ምንም እንኳ የመሬት ይዞታ ማረጋገጫ ደብተር ቢሰጠውም ይሄ ኢንሴኪዩር ወይም መሬቱ የኔ ነው ብሎ የተለያዩ የአፈርና ውሃ ጥበቃ ስራዎችን እንዳይሰራ ምክንያት ይሆናል ተብሎ ይታሰባል። ይሄኛውም ሌላ ምክንያት ነው ማለት ነው። ሌላኛው ባክዋርድ ቴክኖሎጂ እርሻ ከተጀመረበት ከክርስቶስ ልደት በፊት ጀምሮ እስካሁን ኢትዮጵያ ውስጥ የሚካሄደው የእርሻ ክፍለ ኢኮኖሚ የሚጠቀመው ቴክኖሎጂ ኋላ ቀርና ትራዲሽናል የሆነ ፕራክቲስ ነው። ይሄኛውም ሌላኛው ምክንያት ነው ማለት ነው። ለምሳሌ ላንድ ፕሪፔሪንግ ኢዝ ዳን ባይ ኦክሰን ድሮን ፕሎው፣ መሬት ሲታረስ በኢትዮጵያ ውስጥ በጥማድ በሬ ነው እንትን የምንለው ወይም የምናርሰው ማለት ነው። ስለዚህ አብዛኛው ግብአቶች በጣም ኋላ ቀርና ትራዲሽናል መሆናቸው ሌላኛው ምክንያት ነው። ሌላኛው ሩራል ኢንፍራስትራክቸር፣ በገጠር አካባቢ የሚኖረው ማህበረሰብ በእርሻ ክፍለ ኢኮኖሚ ጥገኛ ነው ብለናል። ከዚህ በተጨማሪ ደግሞ ሩራል ኢንፍራስትራክቸር ብለን የምንጠራው በገጠሩ አካባቢ የትራንስፖርት የኮሚኒኬሽን መሰረተ ልማቶች የተሟሉ አለመሆን፣ ይሄም ለእርሻ ክፍለ ኢኮኖሚ የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው። This is all about today's topic. If you have a question, let me know. Have a good day.